በአርሲ ሌላ ሞት ቤተክርስቲያን ውስጥ ምን ተፈጠረ? የዩ ጩፋ ሐሰተኛው ምርቃት ከጋብቻ ላይ ሌላ ጋብቻ መፈጸም ማለት ነው። ያገለግሉበት የነበረበት አስከሳይ። ውድና ክቡራት ቤተሰቦቻችን፣ ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ ማድረግ ሼር ማድረግ ፍጹም እንዳይዘነጋም። እንግዲህ ዛሬም እንደወትሮ ሁሉ ድምጾቻችንን የምናሰማበት መረጃዎቻችንን የምናቀርብበት የአርሲን ጉዳይ የምናወሳበት ነው። ስለዚህ ሰብስክራይብ አድርጉ ባካችሁላችሁም ባለማቋረጥ ላይክ አድርጉ ሼር አድርጉ መረጃውን እንድታዳርሱ እንሻለን። በቅድሚያ እንግዲህ ክቡር ዶክተር ልዑል ራስ አስፋወሰን ካሳ በኢትዮጵያ ውስጥና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተፈጸመ ስላለው ነገር አቤቱታ ለአውሮፓ የሕግና የፍትህ ማዕከል ማቅረባቸው ይታወሳል። ረዘም ያለ ቪዲዮ አቅርቤላችሁ ነበር። ሰፋ ያለ ትንታኔ ግን አልሰጠውም። ዛሬ እሱን እሰጣለሁኝ። እንግዲህ ክቡር ዶክተር ልዑል ራስ አስፋወሰን አስራት ካሳ እንግዲህ ከባለስልጣን ዘሮች ተቀድሞ ከነበሩት ከነገስታቱ ቤተሰቦች መካከል የሚመደቡ ናቸው። እንደ አባቶቻቸው እሳቸውም እንግዲህ በአውሮፓ የህግና የፍትህ ማዕከል ላይ ቀርበው ቪዲዮ አጋርተውናል። ይሄውን ቪዲዮ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላሰለሰ ኦርቶዶክሳዊ ተኮር ጥቃቶች እየተፈጸሙ ይገኛሉ። ይሄ ብቻ ሳይሆን ሀገራችን ላይም እያየናቸው የምንገኘው ነገሮች እጅግ ከባድና ለመናገርም ለመስማትም ለማየትም የሚታክቱ ናቸው ሲሉ ክቡር ዶክተር ልዑል ራስ አስፋወሰን አስራት ካሳ ተናግረዋል ማለት ነው። ታዲያ ይሄ በመላው ዓለም እየተነጋገሩበት ያለበት ጉዳይ ሆኗል። ዓለም አቀፋዊ ድምፅ ሆኗል ማለት ነው። ይሄ ድምፅ ሀገራዊ ብቻ ሳይሆን ዓለም አቀፋዊ ድምፅም ሆኗል። ጩኸቱ እንደ ሀገር እየሆነ ነው። ጩኸቱ እንደ ዓለም እየሆነ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲሁም በሀገራችን ላይ ያለው ነገር በሙሉ በቃኝ በማለት ድምፅ አሰምተዋል። የተወሰነውን ቪዲዮ ላሰማችሁ። Domestically, danger looms throughout Ethiopia, with residents in Addis Ababa in constant fear of being displaced, arrested, abducted, or killed. This is a continuation of the state emergency declared in August 2023. Genocide Watch reports in the Amhara region in 2024, regional forces arrested thousands of people in a campaign of mass arbitrary detentions targeting the individual Amharas, while hundreds were released. In 225, thousands remain, and we do not know what their fate will be. 4,678 schools have been damaged or destroyed. Only 21% of children in the Amhara region attend school. The Center for International Policy Studies, CIPS, Ottawa, said in January 2025, concluded that the targeting of schools and educators in the Amhara region shows a pattern of targeted human atrocity, typically associated with war crimes, crimes against humanity, and crime of genocide. This state action compounds extrajudicial killings, state and non-state enforced disappearances, and mass detention of ethnic Amhara individuals. In my estimation, ladies and gentlemen, this is a form of genocide. በአማራው ክልል በአማራ ተኮር ጥቃቶች በኦርቶዶክሳውያን ላይ ተኮር ኦሮሚያም እንደዚሁ በደቡብም በአንዳንድ ቦታዎች ላይ የተፈጸመ ያለው ጥቃት የመጣ ያለው መከራ እልባት ሊሰጠው ይገባል። ቀለል ያለ የሚመስል ግን መከራዎች እኛ እያስተናገድን እንገኛለን ሲሉ ነው ድምጽ። አሁንም ያ መከራ አልቆምም። ለምሳሌ ሰኔ 10 ላይ
አርሲ ላይ የተፈጸመውን ባሳያችሁ ትገረማላችሁ። ዛሬም በምስራቅ አርሲ አንድ ካህን አግተው አርደው ወደ የሚያገለግልበት ደብር ልከውታል። እንግዲህ በዚህ 3 እና 4 ወር ብቻ በምስራቅ አርሲ ከ170 በላይ ኦርቶዶክሳውያን ታርደዋል። ህፃናት፣ የ2 ዓመት ህፃናት፣ የ1 ዓመት ህፃናት ጭምር እህቶች፣ እናቶች፣ አገልጋዮች፣ ወንድሞች፣ አባቶች ሳይቀሩ ተመርጠው ታርጌት ተደርገው ኦርቶዶክሳውያን ብቻ ተገለዋል። በምስራቅ አርሲ ከ150 በላይ አብያተ ክርስቲያናት አሉ። ከዛ ውስጥ በአሁን ላይ እያገለገሉ ያሉት 11ዱ ብቻ ናቸው። አብዛኛው ወረዳ ክርስቲያንን የማጥራት ስራ ሰርተዋል። አብዛኛው ወረዳ ከክርስቲያን ነፃ ነው ወጥተዋል። ግማሾቹ ለህይወታቸው ሲሉ ሃይማኖታቸውን ቀይረዋል። ግማሾቹ ደግሞ ከአካባቢው ለቀዋል። እስከ መቼ ድረስ ነው በዚህ የምንቀጥለው? እስከ መቼ ድረስ ነው ሞት እየዘገብን የምንቀጥለው? እስከ መቼ ድረስ ነው ከንፈር ምን መጣው? ለምንድነው ማንጨክነው? ለምንድነው አባቶቻችንስ ጨክነው የማይመሩን? እስከ መቼ መምህራኖቻችንስ ዝማሬ ስትሉ የነበራችሁ መምህራኖቻችንስ እስከ መቼ ነው? ህዝብ ሲያልቅ ነው ወይ ግልጋሎቱ መሃል ከተማ ላይ ብቻ ነው? እጅግ በጣም ያሳዝናል። እጅግ በጣም ያሳፍራል። እንግዲህ ግንቦት ላይ 23 22 23 24 የነበረው ነገር እናስታውሳለን። መከራ እንዴት እንደነበር የመጣውን ግፍ የደረሰውን ስቃይ እናውቃለን። አሁን ደግሞ ሰኔ አላባራ ካህናት ታርደው የተገደሉ ነው። አስክሬኖቻቸው ወደ ቤተክርስቲያኖቻቸው የተላከ ነው እንዲቀበሩ ገድለው እንዲቀብሯቸው ይላል። ይሄ ፍጅስ ይሄ መከራ አያልቆምም አልረገበም ነው አሁንም እያለ ያለው። እዚህ ጩኸቱ ይቀጥላል። የሚያቆም ጩኸት አይደለም። ኡጋንዳ እንደው ሙሉ መረጃ ለማሰማት ሞክራለሁ። ካምፓላ ላይ ምንድነው የተፈጸመው? ቤተክርስቲያን ግርግር ውስጥ ናት። ቪዲዮውን እንመልከትና ሐሳብ ያላችሁ ወይ ስለ ኡጋንዳ ካምፓላ ላይ ስላለው ነገር ሐሳብ ያላችሁ ተገልጥሉናላችሁ። የህግ አካላት አሉ፣ በውጪ በህግ ይጠየቃል። ሀገራችን ኢትዮጵያ ላይ በደንብ እንገደላለን፣ እዚህ ደግሞ እንወረሳለን። ጥያቄ ጠይቀን ጥያቄያችን አልተመለሰም። አልገባ ላይ ምንድነው ማለት ሀገራችን እንገደላለን እዚህ ደግሞ እንወረሳለን ሲሉ በካምፓላ ኡጋንዳ ላይ የሚገኙት ድምጻቸውን እያሰሙ ምንድነው ማለት ምንድነው የተደረገ? እዚህ ይሄ በጣም አሃት የሆነች ቤተክርስቲያን ላይ ከውስጥም መከራ ውስጥ አሉባት ፈተና አለባት ማለት ያላቋረጠ ፈተና። መረጃ ያላቸው በውስጥ ላይ አውሩ፣ በቲክቶክም ሊሆን ይችላል፣ በተለያየ መንገድ አውሩ። እንግዲህ በቀጣይ ብፁዕ አቡነ ሉቃስን እናገኝ እስቲ ተባብሮ ነው ያባረሩን ሲሉ እውነተኛው ጳጳስ እውነተኛው አባት ብፁዕ አቡነ ሉቃስ መናገራቸው ይታወሳል። እስኪ ከጋብቻ ላይ ሌላ ጋብቻ መፈጸም ማለት ነው። ያገለግሉበት የነበረበትን ሀገረ ስብከት ሳይመድቦት እዛው አዲስ አበባ ውስጥ የገዳማት መምሪያ ኃላፊ ሆነው እንዲቀሩ የተደረገበት ምክንያት ምን ነበር? ብፁዕ አባታችን እሱ በጣም አሳዛኝ ድርጊት ነው። ሁለት ጥፋት ሁለት በደል ነው በእኔ ላይ የሆነ ሆኖ እግዚአብሔር ለበጎ ነገር ነው ሁሉን ነገር። ለጊዜው እኔ አዝኜበታለሁ። አንደኛ ፍትሐ ነገሥቱ የተጣሰበት ፍትህ ነው። አባቶች ሁሉን ነገር እያወቁ ፍትሐ ነገሥቱ አንድን ሽማግሌ ሊቀ ጳጳስ በሀገረ ስብከቱ ማስተማር ባይችል ቢደክመው ቢታመም ረዳት ኤጲስቆጶስ ተደርጎለት በሀገረ ስብከቱ እንዲኖር ነው ሕጉ የሚፈቅደው። ይሄ ደግሞ እዛ ኢትዮጵያ ውስጥም እየተደረገ ነው ያለው እና ይህንን 100% 100% ማለት ይቻላል ተጥሷል። ከጋብቻ ላይ ሌላ ጋብቻ መፈጸም ማለት ነው። ለዚህ ደግሞ ምክንያት የሆኑት የዛሬው ጳጳስ የኔያን ጊዜ አብረና ኬንያ ጀምሮ የመጣ ዲያቆን ታደሰ ዛሬ ለዚህ ደረጃ እኔ ይህን ሰራው ይህን አደረኩ ባልልም እንግዲህ
ብዙ ነገሮችን እንዳሳለፍኩ ለእግዚአብሔር ሰጠዋለሁ ሁሉን ነገር። ከካሊፎርኒያው ከአቡነ ቴዎፍሎስ ጋር ገጥመው አድማው ቀደም ብሎ ከዓመት በፊት የተደረገ አድማ ነው እና ሁሉም ተባብረው አንድ መንደር ሰዎች እኔን ከዚያ እንድነቅ ያን ቦታ ለሱ በመስጠት ውሳኔ አስተላለፉ። ብፁዕ አቡነ ሉቃስ እውነተኛ አባት ናቸው። ግን እዚህ ባሉ አባቶችም ተገፍተው ወጥተዋል። እዛም ሆኖ ስለ እውነት ድምጽ እያሰሙ ነው። አሁንም አላባሩ። ግን በዚህ ሁሉ ውስጥ ደግሞ መከራ ውስጥ ናቸው። አሁንም ድምጻቸውን እያሰሙ የሚገኙ አሁንም ፈተና ውስጥ ናቸው። አሁንም መከራ ውስጥ ናቸው። ድምጽ ሲያሰሙ ብቸኛ ሆኖ ነው ያሉት። እንግልት ውስጥ ሆነው ስለ እውነት የቆሙ እውነት በየትኛው ሚዛን ውስጥ እውነት ነው። የጊዜ ጉዳይ ነው። የሚያልፍ ነገር ነው። ይህ ያልፋል። ከዛ በኋላ የሚመጣው የተሻለ ነው። ምናልባት ላያልፍ የሚመስለን ሊሆን ይችላል፣ ግን ያልፋል። የማያልፍ የለም። እዚህ የእውነትን ጉዳይ ይዘን እውነትን እንሰብካለን፣ እውነትን እንገልጣለን። ብፁዕነታቸው ደግሞ ለዚህ አርአያችን ናቸው። እስኪ ደግሞ ይህን ያዝና ቤተክርስቲያን ስትንገዳገር ስትከፋፈል ምናምን አይቻለው እያሉ ከ2014 ጀምሮ ጠላቷ ሆነው የተነሱ ነቢያት ነን የሚሉ አሉ። ጠላቷ ሆነው የተነሱ የቤተክርስቲያንን ሞት የሚናፍቁ መከፋፈል የሚናፍቁ መለያየት በዚህ ውስጥ ደግሞ ብራቸውን መስራት የሚፈልጉ እና እዩ ጩፋን ማስተር ሲሰራው አለ። እዚህ ጋር በተገናኘ ተከታታይ 1-2 ቪዲዮ ላሳያችሁ። አንደኛውን ክራይስት አርሚ ስለሚለው አንድ ወንድማችን የሰራው ቪዲዮ ነው። እንደምትመለከቱት ትላንትና ክራይስት አርሚ ቲቪ ወርልድ ዋይድ 798,000 ተከታይ ባለው ኦፊሻል የፌስቡክ ገጹ ላይ እንደዚህ የሚል ልጥፍ አስቀምጦ ነበር። እስኪ አብረን እንመልከተው። የምረቃ ግብዣ መልእክት ይልና የክራይስት አርሚ ኢንተርናሽናል ቸርች መስራችና ፕሬዚዳንት የሆኑት ነብይ እዩ ጩፋ በስነ መለኮት ወይም በቲኦሎጂ የማስተርስ ዲግሪያቸውን ሰኔ 14 2018 ዓመተ ምህረት እንደሚቀበሉ በታላቅ ደስታ እናሳውቃለን ይላል። ዋናው ጉዳይ በዚህ የኢንተርናሽናል ቸርች መስራች በሚለው ቃል ላይ ነው። በዚህኛው መልእክት ላይ 2 ነገር ብቻ ልንገራችሁ። በቅድሚያ ይህ ቸርች የሚለው የእንግሊዘኛው ቃል መነሻው የግሪኩ ክሪያኮን የሚለው ቃል ነው። ትርጉሙን the Lord House ይሉታል ወይም የጌታ ቤት ማለት ነው። ስለዚህ ቸርች ማለት የጌታ ቤት እንደማለት ነው። እንደምታውቁት እኛ በግዕዙ ቤተክርስቲያን እያልን የምንጠራው ማለት ነው። ክርስቶስ መድኃኒታችን በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እንደተጻፈው ስለ ቤተክርስቲያን እንዲህ ብሎናል፣ ቤተክርስቲያኔን እሰራለሁ ብሏል። ከዚህም የክርስቶስ ንግግር እንደምንረዳው ቤተክርስቲያንን የኔ ብሎ ቤተክርስቲያኔ ብሎ መጥራት የሚችለው ወይም ኦውነሯ ክርስቶስ ብቻ ነው። ከዚህ ውጭ ግን ሌላ ግለሰብ የኔ የሚላት ቤተክርስቲያን ካለች ወይም የእገሌ የምትባል ቸርች ካለች እርሷ እውነተኛዋ ቤተክርስቲያን እንዳልሆነች ይወቁ። ምክንያቱም በቅዱስ ወንጌል ላይ እንደተጻፈው ቤተክርስቲያኔ ብሎ መጥራት የሚችለው ክርስቶስ ብቻ ነው። ሁለተኛ ቅድም ባሳየኋችሁ ልጥፍ ወይም ፖስት ላይ የክራይስት አርሚ ኢንተርናሽናል ቸርች መስራች የሚል ቃል አንብበናል አይደለ? ይሁላችሁ ቤተክርስቲያንን መመስረት የሚችለውና የመሰረተው ክርስቶስ ብቻ ነው። ስለዚህ በዚህ ዓመተ ምህረት እገሌ የሚባል ግለሰብ የመሰረታት ቸርች ወይም ቤተክርስቲያን የምትባል ካለች እርሷ እውነተኛዋ ቤተክርስቲያን አይደለችም። ክርስቶስም ቤተክርስቲያኔን እሰራለሁ ብሎ ተናገረ እንጂ በዚህ ዓመተ ምህረት ወደፊት እነገሌ የሚባሉ ግለሰቦች መጥተው ኢንተርናሽናል የሆነችን ቤተክርስቲያን ይመሰርታሉ ብሎ አልተናገረም። የሚመሰረተው መመስረትም የሚችለው ክርስቶስ ብቻ ነው። ከክርስቶስ ውጪ የሆነ ግለሰብ የመሰረታት ቤተክርስቲያን ካለች ግን እርሷ እውነተኛዋ ቤተክርስቲያን አይደለችም። በነገራችን ላይ አስተውላችሁታል? እነዚህ ሰዎች እኮ የክርስቶስን ቦታ ለመተካት እየጣሩ ነው። ይህ ግን አያስደንቅም። ምክንያቱም ራሱ ባለቤቱ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ እንደተጻፈው ወደፊት ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ ብሎ አስቀድሞ ስለነገረን ለሁሉም ማስተዋሉን ያድለን። ይቆየን። ቤተክርስቲያን አንተ አለት ነህ፣ በአንተ ላይ ቤተክርስቲያንን እሰራታለሁ፣ የሲኦል ልጆች አያናውጿትም፣ በምድር አሰርከው በሰማይ ታሰረው በምድር የፈታ በሰማይ ተፈታ ይሆናል የሚለው ክፍል አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያንን እሰራታለሁ። አለቱ ቅዱስ ጴጥሮስ የሆነው አንተ የሕያው የእግዚአብሔር ልጅ ክርስቶስ ኢየሱስ ነው የሚል ምስክርነት ሰጥቷል። ማቴዎስ 16:16 ጀምሮ አንተ የሕያው የእግዚአብሔር ልጅ ክርስቶስ ኢየሱስ ነው በሚል መሰረትነት ላይ የሚታነጸው የሚሰራው ክርስቶስ ቤተክርስቲያን ብሎ ባለቤት ሆኖ ኃላፊ ሆኖ የሚጠራው የሚመራው የሚያዘው የሚገዛው የበላዩ አባት አለቃ
መሰረት ጉልላቱ ክርስቶስ ኢየሱስ ስለዚህ ጉልላቷ ክርስቶስ መስራቿ ክርስቶስ በሌሎች ቤተ እምነቶች የምናየው የሆነው ሰው ነው ጀስት እንደ ሱቅ ወይ እንደ ድርጅት በሉ ያ ነገር የዛ ሰው የህይወት ዘመን ሲገታ ሊቆምም ላይቆምም ይችላል ሐዋርያዊ የሆነ ቅብብሎሽ ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን በሰው ላይ የተማከለች ስላልሆነች በክርስቶስ መሰረትና ጉልላት ላይ ታነጸች ስለሆነች የሺህ ዘመናትን አልፋለች ወደፊትም ትቀጥላለች እሺ ይህ ሰው ማስተር ሴን ተቀብያለሁ አለ ስለዚህ ሰው ልናወራ አይደለም በእውነት እንዳው ውሸት ምን ያህል ገኖ የወጣ ስላለ እውነት ሆነችታ ቤተክርስቲያንን የሚዋጓት ከውሸቱ ዓለም እንዳሉ ለማሳየት ህግና ጠበቃና ህግ አማካሪ አያለው ቢታኒ ከህግ ጉዳይ አንፃር ሲናገር ያለው ነገር የነብይ እዩ ጩፋ የሶስተኛ ዲግሪ ወይም ደግሞ የዶክትሬት ዲግሪ አግባብነት ከህግ አንፃር እንዴት ይታያል? ጠበቃና ህግ አማካሪ አያለው ቢታኒ እንግዲህ በዚህ ሁለት ቀን ውስጥ ከፍተኛ መነጋገሪያ የሆነ አንድ መረጃ በተለይም ደግሞ በክራይስት አርሚ ቲቪ ወርልድ ዋይድ በተሰኘ ማህበራዊ ድረገጽ ላይ ነብይ እዩ ጩፋ ሁለተኛ ዲግሪን በቲዮሎጂ በሰኔ 14 2018 ስለምመረቅ ሁላችሁም ኑልኝ ብሎ ጋብዞናል ማለት ነው። ከዛ ጋር በተያያዘ ደግሞ በሶስተኛ ደረጃ ሶስተኛ ዲግሪያቸውን ወይም ደግሞ የፒኤችዲ ዲግሪያቸውን እየተማሩና ወደ ማጠናቀቅ ላይ መሆናቸውን ተመለከትን። እንግዲህ ከዚህ ጋር በተያያዘ ጉዳዩ ለወሬ የሚበቃ ባይሆንም ነገር ግን እንዲህ አይነት ጉዳዮች ላይ ከፍተኛ ጥንቃቄ መደረግ ስላለበትና የተሳሳተ መረጃም ከሆነ ሊታረቅ የሚገባ ስለሆነ ይህንን ልሰራ ተገድጃለሁ ማለት ነው። በተለይ በትምህርት አዋጁ አዋጅ ቁጥር 1152/2011 ላይ በተለይ በአንቀጽ 40 ንዑስ አንቀጽ 4 ሐመር ውሃ ላይ ምን ብሎ ያስቀምጣል? ለሶስተኛ ዲግሪ የሚደረግ ቅበላ ሁለተኛ ዲግሪ የተመረቀና ተቋሙ ያስቀመጠውን መስፈርት ማሟላት አለባቸው ይላል ማለት ነው። ከዚያ መመሪያውና ደንቦችን ደግሞ ስንመለከት በጣም በጥብቅ ሁኔታ ከሚመለከቱባቸው ጉዳዮች የማስተርስ ዲግሪ መያዝ ብቻውን ምን አይደለም በቂ አይደለም። ምን ያስፈልገዋል? ከከፍተኛ ትምህርት አግባብነትና ጥራት ኤጀንሲ ይህ የማስተርስ ዲግሪ መረጋገጥ መቻል አለበት ወይም ኦተንቲሳይዝ መደረግ መቻል አለበት ማለት ነው። ስለዚህ አሁን ነብዩ ወይ 2 እና 3 ማስተርስ አለው ወይ ደግሞ አለ የተባለው ነገር አግባብነት በሌለው ሁኔታ ወደ ሶስተኛ ዲግሪ እንዳይሄድ ጥንቃቄ መደረግ መቻል አለበት ማለት ነው። ነገር ግን እስቲ መልእክቱ የተላለፉት መልእክቱ ላይ በፌስቡክ ገጹ ወይ በዚህ በማህበራዊ ሚዲያ ገጹ ላይ የተላለፉ መልእክቶች ላይ ያሉ ክፍተቶችን እንመልከት። የመጀመሪያው ትምህርቱን ከየትኛው ዩኒቨርሲቲ ወይም ኮሌጅ እንደወሰዱ ምን አያደርግም አያመላክትም። አንድ ግልጽነት ስለሚጎድለው ማለት። ሁለተኛ ጽሁፉ ላይ ምክትል ፕሮፌሰር ተብሎ ነው የተገለጸው። ምክትል ፕሮፌሰር የሚባል ማዕረግ አለ? እኔ አላውቅም። እንግዲህ የምታውቁ ከሆነ እናንተ በታች ኮሜንት ሊንክ ላይ አስቀምጡልኝ። ይህ ምክትል ፕሮፌሰር የተባለው ሰው ማን ነው? በምን ደረጃ ነው ፕሮፌሰርነቱን ያገኘው? ምንድነው ዕውቀቱ የሚለውን ነገር ምን ማድረግ አለብን ማለት ነው ማወቅ መቻል አለብን ማለት ነው። ሌላው የዶክትሬት ዲግሪ ወይም ሶስተኛ ዲግሪ ለማስተርስ ያልተገለጸው ተቋም ዕውቅና አለው ወይስ የለውም የሚለው ነገር መታየት አለበት። ይሄ ተቋም በተለይም ደግሞ ሶስተኛ ዲግሪውንም ሆነ ማስተርሱን እያስተማረው ያለው ተቋም ይህንን የዶክትሬት ዲግሪ ለማስተማር የሚያስችል ዕውቅና ፈቃድ ተሰጥቶታል ወይስ አልተሰጠውም የሚለው ነገር በጣም በጥንቃቄ መታየት መቻል አለበት። ምክንያቱም የተሳሳተ መረጃ ብዙ ሰዎችን ይዞ ገደል ይገባል ማለት ነው። ማስተርስ ዲግሪ ደግሞ በከፍተኛ ጥራትና ምናምን ባለስልጣን ያልተረጋገጠ እንደሆነ ተበልታል ማለት ነው። መረጃዎቻችንን እየተከታተልን እናያለን። እንግዲህ ስህተትም ካለ ይህንን ስህተቱን እንዲያርም አሊያም ደግሞ ለዚህ ቪዲዮ እንዲህ ነው የሚለውን ነገር ምላሽ እንዲሰጠው ለሚመለከተው አካል እንዲደርስ ኮፒ ሊንክ ሼር ፖስት አድርጉ። አመሰግናለሁ። ስለ ሰው ቤት ገብተን አንፈተፍትም። ያው ግን ደግሞ መነጋገሪያ የነበረ ርዕስ ስለሆነ እውነት ማጥራት ስለሚያስፈልግና ትክክለኛ አቋም መንገድ እውነት የትኛው እንደሆነ ለመግለጥ ወደ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን እናምራ። አባታችን አባ ገብረ ኪዳን አውዶቻቸውን የሳቱ 2 መጽሐፍ ቅዱሳዊ ክፍሎች አሉ፣ መስተካከል አለበት ሲሉ ያነሳል። ለምሳሌ 1-2 ነጥቦች እነዚህ በመጽሐፍ ቅዱስ ላንሳላችሁ። አውዱን ስቶ ለምንድን ነው የተነገረው? ምን ሲባል የተነገረ ነው? ከምን ጋር ተያይዞ
የተነገረ ነው። በምን ርዕሰ ጉዳይ ተነስቶ ሰውየው አወራው ማለት ይገባል። ስለተባለ ብቻ ቃሉ እንደዚያ ላይሆን ይችላል። እኛ እንደፈለግነውም ላይሆን ይችላል፣ እንደተረዳነውም ላይሆን ይችላል። አውድ አለው፣ ኮንቴክስት የሚባል። ስለዚህ ከላይ እስከታች ምን ይላል፣ መሃል ላይ ምን ይላል፣ ምን ይዞ ተነስቶ ምን አለ ይባላል። ለምሳሌ የማቴዎስ ወንጌል ምዕራፍ 4 ላይ ልውሰዳችሁና ሁለት አውድ የሳቱ ንግግሮችን ላስታውሳችሁ። ማቴዎስ ወንጌል ምዕራፍ 4 ላይ ጌታ በጾሙ ወራት ሰይጣን ቀርቦ እንደተፈታተነው ታውቃላችሁ ሁላችሁ። እናት ሲፈታተነው ሁለት ጥያቄዎችን ጠይቆት፣ ሶስት ጥያቄዎችን ጠይቆት ጌታም ሶስት መልስ መልሶለታል። እና አንደኛው ምንድነው ሰይጣን ያለው? እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ ከመ ይትታቀፍ በእብንግርከ ይላል። በጎዳናህ በድንጋይ እንዳትሰናከል መላእክቱን ይጠብቁ ዘንድ ስለ አንተ ያዝልሃል ተብሎ ተጽፏል። እና እግዚአብሔርን አምላክህን አትፈታተነው ብሎ የመለሰለት የጊዜ ነው። እግዚአብሔር የሚወድህ ከሆነ መላእክቱን ስለ አንተ ያዝልሃል ተብሎ ስለተጻፈ ራስህን ከዚህ ገደል ላይ ወርውር አለ። አውዱን የሳተ ጥቅስ ነው የተጠቀሰው። ጥቅሱ ግን ጥቅስ ነው፣ መጽሐፍ ቅዱስ ነው ግን የጠቀሰው። ይሄ ጥቅስ መዝሙር 90 ቁጥር 11 ላይ ያለ ነው። ሰይጣን የጠቀሰው መላእክቱን ስለ አንተ ያዝልሃል ተብሎ ስለተጻፈ ራስህን ወርውር፣ አውዱን የሳተ ነው። መላእክቱን ስለ አንተ ያዝልሃል የተባለው እግዚአብሔር ፍጹም መጋቢና ጠባቂ ረዳት ከወዳጆቹም የማይርቅ መሆኑን በሌሊትና በቀን ሕዝቡን የሚጠብቅ አምላክ መሆኑን ለማመልከት እንጂ አቅደው ጥፋት አምጥተው ለሚወድቁ ሰዎች እግዚአብሔርን ለመፈታተኛ መልአክ ይመድባል የሚል ትርጉም የለውም ማለት ነው። አሁን ሰይጣን አውዱን በሳተ መንገድ የመጽሐፍ ቅዱስ ማስረጃ ያቀረበልን። ሰዎች መጽሐፍ ቅዱሳዊ ማስረጃም ሊያቀርቡ ይችላሉ። ከሊቃውንትም ጥቅስ ሊያወጡ፣ የሊቃውንቱን ጥቅስ ራሱ እንደፈለገ ተጠቅሞታል። አውዱን በሳተ መንገድ ይጠቀማል። ያሬድ ብሏል ብሎ፣ ቄርሎስ ይሏል ብሎ፣ አባ ጊዮርጊስ ይሏል ብሎ፣ ዮሐንስ አፈወርቅ ብሏል ብሎ ወደ ራሱ መንገድ ሊጠቀመው ይችላል። አንድ ሰው ስለጠቀሰ ብቻ አይደለም፣ በመላይቱ የቤተ ክርስቲያን ትምህርት ነው የሚመዘነው። ቄርሎስ እንዲህ ብሏል፣ ሳዊሮስ እንዲህ ብሏል፣ ጎርጎርዮስ ዘኑሲስ እንዲህ ብሏል ስላል አይደለም። አንድ ሰው በመላው በማዕከላዊቱ የቤተ ክርስቲያን ትምህርት ነው የሚመዘነው። በጠቅላላው በሱ ነው የሚመዘነው። በአንድ ጥቅስ የቴዎሎጂ ትምህርት አይቆምም ይባላል። ወይም በአንድ ጥቅስ ትምህርተ መለኮት አይቆምም። ከመላው የቤተ ክርስቲያን ትምህርት ጋር ተዋህዶ ነው ነገር የሚመዘነው ማለት። ቄርሎስ እኮ ነው ያለው ሊል ይችላል። እገሌ የሚባል የቤተ ክርስቲያን ሊቅ እኮ እዚህ ላይ እንዲህ ብሏል ይላል። እንዲያ ስላለ የቤተ ክርስቲያን ነው ልንለው አንችልም። አውዱን በሳተ መንገድ ሊያመጣ ይችላል። ንግግርም እንደዚህ ነው። እዚህ አውዱን መረዳት ያስፈልጋል ብለዋል። የመጨረሻችን የምናደርገው የሃይማኖት ጦርነት እንዲጀመር፣ እንዲቀሰቀስ፣ እንዲነሳ ሐሳብ ቀድሞ ያነሳው ማን ነው? ዲያቆን ሲራክ ደስ የሚያሰኘውን መልእክት እንግዲህ ከሰሞኑ በዚህ በእስልምና ያሉ እና አቡበከርን ኡስታዝ አቡበከርን ጨምሮ እኛ እንቀስቀስ ብንል እኮ እንቀሰቀሳለን፣ እናንሳ ብንል እኮ እናነሳለን የሚል ሐሳብ ያለው ንግግሮችን ሲናገሩ እየሰማን እንገኛለንና ይህንን ተከትሎ ማን ነው የሃይማኖት ጦርነት እንዲጀመር እየቀሰቀሰ ያለው ሲል ያነሳል። ኢትዮጵያ ውስጥ የሃይማኖት ጦርነት እንዲጀመር እየገፋፋ ያለው ማን ነው? ብዙ መጨፈጨፋቸው ካፊሮች ስላሉ ለነዛ እንዲደግመን ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማርዳችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም ካሁን በኋላ። አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስከናገኝ ድረስ ጽናቱን እንዲሰጠን ለምንዋለን። አያል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። በሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ። ክርስቲያኖችን ማለት ነው። ይሄው ጂሃድ ማለት ምንድነው ማለት ክርስቲያኖችን ማለት ነው።
ያው ምንም ልዩነት የለውም። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ስለዚህ እስከ ቤተክርስቲያን እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ሳይቀመጥ ምን ጥያቄ ያለኝ እኔ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አድርገናል። እሱ እንኳን ምናልባት አልችል ብለን ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው። የታዘነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገን ሊሆን ይችላል። ባለፈው ስንናገር ሐሰት ነው ብላችሁ በጣም ብዙ አውርታችሁ ነበር። አሁንም ሊያርደና ሊያጠፋ በቡድን ተደራጅቶ እየሰለጠነ ያለ አካል አለ። በቤታችሁ፣ በአገራችሁ፣ በመንደራችሁ እንመጣላችኋለን እየተባለ እየተዛተብህ፣ አንተ ግን ዓላማና ስራ ሌላ ነው። ለክርስቲያን ሆነን መቆም እንኳን አልቻለም። እኛ ክርስቲያኖች በኢየሱስ ክርስቶስ ግንድነት ላይ የበቀልን ቅርንጫፎች ነን። ሌላኛው ቅርንጫፍ ሲመታ አንተን የማይሰማ ከሆነ በአርሲ በሌላም ቦታ የሚገደሉ ክርስቲያኖች ሞታቸው አንተን ካላንገበገበና ካልተሰማ አንተን በኢየሱስ ክርስቶስ ግንድነት ላይ የሌለ ቅርንጫፍ ነህ። ስለዚህ የአንዱ ክርስቲያን መሞትና የአንዱ ክርስቲያን መሰቃየት ለአንተ ሊሰማ ይገባል። ምክንያቱም አንተ በክርስቶስ ግንድነት ላይ የበቀልክ ቅርንጫፍ ነህ። እንዲሁም አሁን ያሉት መቃቃሮችና ግጭቶች በምን ምክንያትና እንዴት ተፈጠሩ የሚለውን ይናገራሉ። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ዋሃብያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። አክራሪ ጽንፈኛ ኤስአይኤስ፣ ቦኮ ሐራም፣ አልሸባብ፣ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን ሀገሯን ሊያያይዙ ሲሉ ስለ የክርስቲያኑ አንዳንድ ስነ ምግባር ያለው ስላለ ሙስሊሙ እነሱ ስለቀሩት ብቻ ቶሎ ተነስቶ እንትን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያስጨርሱት ነበር የፈለገው። እነሱ አይኤስአይኤስ አይደሉም ማለት መታለል ነው። ነገ መጅልስም ይዘው ኢትዮጵያን ባንዲ ካረጉ በኋላ አይኤስአይኤስ አይሆኑም ወይ? ይሄ ብሎ መታለል ነው የሚሆነውና የሙፍቲ ጥሪ ትክክለኛ ነው። ሌላውም ልቅስ እንደ መንግስትም ሆነ ፕሮቴስታንትም ይሁን ካቶሊክም ይሁን ሌላውም ኦርቶዶክሱም ይሄ አብሮ መኖር አይገኝም። እነዚህ ሰዎች ተቋምን ተቆጣጥረው እነዚህ ሰዎች መስጊድን ተቆጣጥረው ነገ ለልጅ ለትውልድ የምናተርፈው ሌላ ጉዳይ ስለሆነ ስለዚህ አሁን ሀገር ላይ እየታዩ ያሉት መቃቃሮችና ግጭቶች እንዲሁም ወደፊት የሚፈጠሩ ጦርነቶች በእነዚህ ሰዎች ምክንያት እንደተጀመረ ሁላችሁ ማወቅ አለባችሁ። አሁንም ሀገራችን ኢትዮጵያ ላይ አይኤስአይኤስ ቦኮ ሐራም ሊፈጠር የሚችለው በእነዚህ ሰዎች አማካኝነት ነው። ይሄንም የነገሩኝ እኛ አባት ናቸው፣ እውነተኛ ሰው ስለሆኑ ማለት ነው። አሁንም የሚሞቱ ክርስቲያኖች ቁጥር አልቀነሰም። በየቀን ክርስቲያኖች እየተገደሉ ነው። በማን እንደሚገደሉ ደግሞ እናውቃለን። እንዲሁም እኛ ክርስቲያኖች ከማንም ማህበረሰብና ሃይማኖት ጋር ግጭት ውስጥ መግባት አንፈልግም። ምክንያቱም ጌታችን በሐዋርያው ቅዱስ ጳውሎስ አንደበት አድሮ ቢቻላችሁ እስከ ሁሉ ጋር በሰላም ኑሩ ብሎ አዞናልና። ግን ይሄን ሁሉ ድንበር ጥሳችሁ መጣችሁ እንግደላችሁ እንረዳችሁ ካላችሁ ግን እኛ ለሰላም የተዘረጋ እጃችን ለሰይፍም ለጦርነትም እንደሚዘረጋ ማወቅ አለባችሁ። እስከዛሬው ድረስ ተከባብረን በሰላም እንድንኖርን አሁንም ደግሞ በሰላም ተከባብረን ብንኖርና ሀገራችንን ብናስቀጥላት ጥሩ ነው። ካልሆነ ግን እናንተ ለምትወስዱት እርምጃ ምን አይነት እርምጃ መውሰድ እንዳለብን አባታችን ብፁዕ አቡነ ሉቃስ ያስረዱናል። ወደ እነሱ እንለፍ። የባህር ወገን አባባሌ በገጀራ ከመሞት በስለት ከሚቆራርጥህ በሳራ ሐዲስ ተጣጣህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም እሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አባባትህን እንትን ይላል። ዝም ብለህ ሞት ተደራጅ ነው የሚለው ወገኔ። የፈሪ ሞት አትሞት። የፈሪ ሞት መሞት በጣም አስከፊ ነው፣ ደስ አይልም። የአባታችን ቡራኪያቸው ይረሳን፣ በረከታቸውም ይደርብን። እንዲሁም እንደዚህ አይነት አባቶችን እግዚአብሔር ያብዛልን። አሁንም ተኝተ ያለ ክርስቲያን ንቃ፣ አገርን፣ ቤተክርስቲያንን፣ ቤተሰብን ጠብቅ። አለበለዚያ መጥፋት ነው። ባለበት ተደራጅተህ አገርን፣ ቤተክርስቲያንን፣ ቤተሰብን ከዚህ ክፉ አውሬና አዳኝ ጠብቅ። አሁንም መጣችሁ ደግሞ ይሄ ነገር ውሸት ነው ብላችሁ ማስተባበያ የምትሰጡ ብዙ ሰዎች እንዳላችሁ የታወቀ ነው፣ ከኛ ከክርስቲያኖችም እንዲሁም ከነዛ ወገን ማለት ነው። ግን መልሱ ምንድነው? የእናንተ መገለጫችሁ ይሄ ነው። የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። ስለዚህ የእናንተን ማስተባበያ አንሰማም። እንዲሁም በእነዚህ ሃይማኖት ውስጥ የምትገኙ አባቶች ልጆቻችሁን ብትመክሩና አሁን ያሉበት መንገድ ጥሩ እንዳልሆነ ብታስረዷቸው ጥሩ ነው። አለበለዚያ ግን እናንተም የገፈቱ ቀማሽ እንደምትሆኑ እንዳትዘነጉት። የአባቶቻችንም ልጆቻችንን አንኮልን በየአደባባዩ በየቤተክርስቲያኑ ሰላም ፍቅር እያላችሁ ከምትሰብኩ ይልቅ አሁን የመጣበትን ጦርነትና የታዘዘበትን አዋጅ እንዲያውቅና ራሱን እንዲጠብቅ እንዲደራጅ ብታደርጉ መልካም ነው። ወጣቶች ባላችሁበት ጠንቀቅ ነቃ ብላችሁ ራሳችሁን ጠብቁ። ለሀገራችሁና ለቤተክርስቲያናችሁ ያላችሁ እናንተ ናችሁና እግዚአብሔር አገልግሎታችንን ይባርክልን። ኃይል እግዚአብሔር ነው፣ ሰይፍ ጌዲዮን ነው። ይቆያል። ስለዚህ ቤተክርስቲያንን መጠበቅ ራስ ነው። እነዚህ ሰዎች ታዘዋል፣ ወስነዋል፣ ተነስተዋል። ስለዚህ ራሳችንን መጠበቅ አለብን። ይሄ ምንም ማያሻማ በድፍረት ነው የምንናገረው። ስለዚህ ቤተክርስቲያናችንን መጠበቅ፣ ራሳችንን መጠበቅ፣ መደራጀት አለ። አሁን እኛ የአንድ ሳምንት ሰዎች ስለሆነ የሆነ የሚዲያ ዘመን ጩኸት ነው፣ ከዛ እንረሳለን፣ እንተዋለን። እንደዛ የሆን ስለሆነ ነው እነሱ የሚጠቀም ያለው። ስለዚህ እኛ ያ መሆን የለብንም። የማያቋርጥ አንድነት፣ የማያቋርጥ ጽናት፣ የማያቋርጥ ጥንካሬ ይዘን ወደፊት መገስገስ አለን።
ይሄ መረጃ አዳርሱ፣ እባካችሁ አዳርሱ። ለመላው ዓለም ይዳረስ፣ ላይክ ይደረግ፣ ሼር ይደረግ። በሌሎች መረጃ ሀሳቦች እንመለሳለን። እስከዚያው ድረስ ተሰነባበትን። ሰናይ ቆይታ